አለምዬና እማዬ የወዲት ጉዲትን ፈተዋት በለቀቁበት ሰዓት ወንድዬ ከወይዘሮ ወርቄ ጋር ሲመለስ መንገድ ላይ አገኛት። አሁንም እጇንና እግሯን እስር አድርጎ ወደ ቤት ውስጥ መልሷት አግቷት ይገኛል። ወይዘሮ ወርቄም እንግዲህ በጣም በሚያሳዝን ነገር አስቻለው ወደ ቤት ሲመጣ ልጄ ሊገለኝ ነው፣ ምክንያቱም በእናቱ ላይ የሰራሁትን ግፍና መከራ እንዳለ ወንድዬ አውቋል። ስላወቀ አሁን ወንደሰን ቤት ውስጥ መጥቶ አስፈራርቶኝ ነው የሄደው እያለች ትገኛለች። እንግዲህ ወንድዬም በአለምዬ ላይና በማዬ ላይ በጣም ነው እየተናደደው። ምክንያቱም እኔ የሰርኳትን እናንተ እንዴት ልትፈቷት ትችላላችሁ ብሎ በጣም ነው እያዘነባቸው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት እጠይቃችኋለሁ። የእናት ግፍ ድራማ ክፍል 42ን ይዤላችሁ ብቅ ብያለሁ ማለት ነው። የእናት ግፍ ድራማ እንግዲህ እንደምታውቁት በጣም አሳዛኝና ብዙ አስተማሪ የምንማርበት በአሁን ሰዓት እንግዲህ አንድ የባል ሚስት አንድ የልጅ ሚስት የባሏን ሚስት የባሏን እናት እንደ ባዳ አድርጋ ግፍ በሏ ላይ ስትሰራ ለዛውም ለገንዘብ ብላ ብዙ ነገር የምናይበትና የምናስተውልበት ነው ማለት ነው። ምንድን ነው የተፈጠረው ሲባል እንግዲህ በአንሰሞለታ እንዳረያችሁት አለምዬና እማዬ በወንድዬ እጅ የወዲት ጉዲት እንዳትጠፋ ወይ ደግሞ የሆነ ነገር እንዳያደርጋት አውጥቶን የለቀቋት ማለት ነው። አለምዬ አንቺን ከዚህ በላይ ነበር የሚገባሽ፣ ግን ደግሞ ወንድዬ ባንቺ የተነሳ ጦስ ውስጥ ገብቶ እስር ቤት እንዲገባ አልፈልግም። ስለዛ ነው መሄድ ወዳለብሽ ቦታ መሄድ ትችያለሽ ብላ ነቀቀቻት ነው ማለት ነው። ግን ወንድዬ የወዲት ጉዲትን አግኝቷታል። ምክንያቱም ከእናትየዋ ጋራ ያንን ነገር ተናግሮ ሲመጣ እናትየዋን ታውቃላችሁ ምን ብሎ እንዳስፈራራት ቤት ውስጥ ሄዶ ወይዘሮ ወርቄ በአሁን ሰዓት ሲጀመር በተለያየ ነገር ውጥረት ውስጥ ነች ያለችው። አንደኛ እስር ቤት ፈርታለች፣ ሁለተኛ ደግሞ ቤቷም ልሸጥ ስለሆነ በጣም ውጥረት ውስጥ ስላለች እንግዲህ ወንድዬ ሄዶ አንቺ ጊንጥ ልጅሽን ከልጅሽ ጋር ምን ስታረጊ ነበረ? እናቴ ልትገይ ነበረ ነው ያላት ማለት ነው። እንግዲህ ወይዘሮ ወርቄ ያላት አማራጭ እንዳይገለኝ ኡታ ነበር የለቀቀችው ማለት ነው። ስትጫው ነበረ ማለት ነው። ወንድዬ ግን አፏን ንቅ አድርጎ አንዲች ነገር ብትናገሪ ይሄንም ምላስሽ ነው ቆርጬ የምጥልልሽ፣ አርፈሽ ከተቀመጥሽ ዝም ብለሽ ተቀመጭን ያላት ማለት ነው። እሷም የምታደርገው ነገር ሲጠፋባት ጭጭን ያለችው ማለት ነው። ይብን ፀሐይ የራሱ በጣም ነው የደነገጠችው። ከምታስበው በለጠ ደንግጣ ነበረ ማለት ነው። በጣም በሚያሳዝን ነገር ወንዴ እንግዲህ በጣም ስለተናደደ ወይዘሮ ወርቄ እንደ በፊቱ ልትቀልድበትም አልፈለገችም። ምክንያቱም ፊቱም ስለሚያስታውቅ በንዴት ውስጥ ስላለ ያላት አማራጭ እውታ ነበረ ማለት ነው። እውታ ስትል እንግዲህ አፏን እፍን አድርጎ አርፈሽ የምትቀመጭ ከሆነ ተቀመጭ፣ አለበለዛ ግን እኔ የማደርገውን እኔ ነኝ የማውቀው፣ ይሄን ምላስሽን ቆርጭ ነው የምጥልልሽ። አንቺ ጊንጥ ልጅ ወልደሽ እናት የምስታረጉ እንደሆነ ሁሉን ነገር መረጃ ደርሶኛል። ያንን መረጃ ደግሞ ልጅሽን የምትፈልጊያት ከሆነ ከዛሬ ጀምሮ ቪዲዮውን በእጄ ታስረከብሽኝ ልሰጥሽ እችላለሁ፣ አለበለዚያ ግን ያንን ቪዲዮ ልጅሽን በፍጹም በህይወት አታገኛትም ብሎ ነው ያስፈራራት ማለት ነው። እንደዛ አስፈራሯት። እንግዲህ ወደ ቤት ሲመለስ ምንድን ነው የወዲት ጉዲትን ነው መንገድ ላይ ያገኛት ማለት ነው። የወዲት ጉዲት እንግዲህ በድንጋጤ እየተደናበረች ወደ እናቷ ቤት ስትሄድ እሱም ከዛ ቤት ሲወጣ መንገድ ላይ ነው ያገኛት ማለት ነው። በነገራችን ላይ እንግዲህ አሁንም ምስር አድርጎ ወደ ቤት ውስጥ ነው የወሰዳት። ግን ደግሞ ማን እንደፈጣት አለምዬና እማዬ እንደፈቷት ነው የተናገረችው ማለት ነው። የወዲት እንግዲህ በነገራችን ላይ በጣም ነው እያዘነባቸው። እንዴት እኔ ያሰርኳት እኔ ያሰሪያት እንዴት እናንተ ትፈታላችሁ? አለምዬ አንቺ ጥሩ ሰው አልነበርሽም እንዴ? ለምንድን ነው እንደዚህ ያደረግሽው?
እያላት ይገኛል ማለት ነው። ወንዴ እንዴት በፍጹም ይሄንን ልታደርጉ አይገባም ነበረ። ምክንያቱም እኔ እኮ እኔ ያደረኩትን ነገር እንዴት እናንተ እንደዚህ ታደርጋላችሁ ብሎ በጣም ነው የተናደደባት። አለምዬ ደግሞ በፍጹም ወንድዬ በክፉ ነገር እንዳታስቡ፣ ምክንያቱም አንተ እዚህ ከቀረች መጥፎ ነገር ውሳኔ ትወስንና ባንስች ሴትዮ በአንተ ላይ ጦስ ትሆንብሃለች፣ ፍታት ብላ ስትለው እንግዲህ በፍጹም እኔ አልፈታትም፣ እናቴ ላይ ያደረገችውን ነገር እኔ ሳላደርግባት በፍጹም ልፈታት አልችልም ነው ያላት ማለት ነው። ምክንያቱም ፈትቼ በፍጹም እንደዚህ በነጻ ልለቃት አልችልም፣ እናቴ ላይ የፈጸመችውና ያደረገችውን ነገሮች ሳላስተፋት በስተቀር አልፈታትም ብሎ ነው ያለው ማለት ነው። እማዬም እባክህ ባጠባው ጡቴ እለምንሃለሁ ልጄ፣ እችን ጦሰኛ በእጅግ ላይ ጦስ እንዳትሆን፣ እኔ ያለ አንተ ማንም ልጅ የለኝም፣ እባክህ ወንደሰን ፍታት፣ በቃ ፍታትና ተዋት እያላቻት ነበረ። በፍጹም እኔ ልፈታት አልችልም እያለ ነው እንግዲህ በአሁን ሰዓት ከአለምዬ ጋራ ወንደሰን ተቃይሟል፣ እንዲሁም ከማዬ ጋራ። ምክንያቱም እንዴት እኔ ያሰርኳት እናንተ ፈታችሁ ትለቃላችሁ ብሎ በጣም ነው የተናደደባቸው ማለት ነው። አሁንም እንግዲህ የወዲት ጉዲት በዛው በመከራና በስቃይ ውስጥ ይገኛለች ማለት ነው። ይብን እኳ እናትየዋ እኳ እንዳትረዳት ባንሰሞለታ እንግዲህ ቤት ውስጥ መታ። እናትየዋን በእርግጥ ራስ ወዳጅ እና በጣም ራስ ወዳጅ ናቸው ሁለቱም። ግን ደግሞ ያው ስድብ አድርጋ ነው ከቤት ውስጥ ያባረረቻት ማለት ነው። በዚህ አጋጣሚ እንግዲህ ያው ሁለቱም ችግር ላይ ይገኛሉ። የሚያደርጉት የሚያነሱት የሚጥሉት ጠፍቶባቸዋል። ወይዘሮ ወርቄ እንዴም ከዚህም በፊት እንግዲህ ራሷ እንደዚህ ስታካብር ሰዎች ስትንቅ የነበረችው ሴትዮ ዛሬ ብቻዋን እንደ እብድ እያወራች እንደዚሁም ደግሞ በትንሹም በትልቁም ያዙ ልቀቁኝ እያለ ትገኛለች ማለት ነው። ይህን ቤቱን እንኳን የሚገዛ እንኳን ደላላ ቤት ውስጥ መጥቶ አንታ መዳም ብላ ልክ ልኩን ነቅታ እንግዲህ ውታን የለቀቀችው ማለት ነው። በጣም በሚያሳዝን ነገር የቤት ኪራይ ስትጠይቀው እንግዲህ የቤት ኪራይ የስንት ብር ቤት ኪራይ ነው የምትፈልጊው ስላት እንግዲህ 3,000 ብር ስትለው 3,000 ብር ከሆነ እንግዲህ የጭቃ ቤት አለ እዛው ኩሽና እዛው ሁሉ ነገር ያለው ብሎ ሲላት እንግዲህ ያላት ወይዘሮ ወርቄ ነው ያለችው ማለት ነው። ራሷን ይዛ በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ ዛሬ ትናንትና ልጇን በክፉ በመጥፎ ነገር ስትመክራት የነበረችው ወርቄ ዛሬ መከራና ስቃይ ውስጥ ገብታ ትገኛለች። በዚህ አጋጣሚ ግን በጣም እየተሰቃየ ያለው ማን ነው ሲባል ልጇ አስቻለው ነው ማለት ነው ዋጋ እየከፈለ ያለው። ምክንያቱም ከዚህም በፊት እየነገራት እየመከራቸው ስነበረ ግን ደግሞ ያን ምክር አለመስማት እናትና ልጅ ዛሬ ጦሱም ለሱም ተረፈው። ምክንያቱም የአባትና የእናቱ ሀብት በአንድ እናትና ልጅ ክፋት ሌላ ነገር እናገኛለን፣ ከዚህ የበለጠ ሀብት ንብረት እናፈራለን ብለው የሰው ንብረትን የሰው ሕይወትን ሲያመሰቃቅሉ ጭራሹኑ የመሬቱን አነሳለሁ ብላ የብብቷን ጣለች የሚባለው ተረቱ በእነሱ ላይ ደርሶ ችግር ላይ ወድቆ ይገኛሉ። ቤተሰብዬ በአሁን ሰዓት እንግዲህ ወንድ የቀደመው ወንድዬ ሳይሆን ዛሬ ተለውጦ ምን አይነት ወንዴ ነው! በጣም ነው የሚያሳዝነው። ይብን እናትየዋ ራሱ ብትለምነው እባክህ ከዚች ልጅ ጋር ፍታት እያለች እንኳን ብትለምነው ራሱን ለመፍታት ዝግጁ አይደለም ማለት ነው። በፍጹም እንደዚህ ሊሆን አይችልም። ምክንያቱም ያ ሁላ ባንቺ ላይ መከራ ስቃይ ሰርታ አለምዬም እባክህ ፍታ ስትሉ ለምንድን ነው መፈታት? እንዲህ ነበር አይደለ እንዳንቺን ያሰረችሽ? እሷም እንደዚህ መታሰር አለባት። ስለዛን እባክህ ዝም ብያለ እንግዲህ በጣም አለምዬን ራሱ እንደዚህ ስላሰረችሽ ያሰረችበትን እጅ መልሶ መታሰር አለባት እያለ ይገኛል ማለት ነው። በጣም በሚያሳዝን እንግዲህ ወንድዬ በስተመጨረሻ ከተኛ ቦታ ተቀስቅሶ እንግዲህ ስራውን እየሰራ ይገኛል ማለት ነው። ቢመሽም ግን አሁን ያው ጥሩ ነገር እያደረገ ነው። እነማዬ ብዙ መስዋዕት ከከፈለች በኋላ አለምዬም ብዙ መስዋዕት ተከፈለች በኋላ እንግዲህ አለም እንደ አጋጣሚ ሆኖ ጥሩ ሰው ባያጋጥሟት ኖሮ በህይወቷ በጣም ስቃይና መከራ ነበር የሚደርስባት። አጋቾቿ ግን ደስ የሚለው ነገር በጣም ጥሩ ሰዎች እና አስተዋይ ሰዎች ነው። እንግዲህ እንደምታውቁት ጋሼ ጸጋዬ በጣም ጥሩ ሰው ነው።
በጥሩ ሁኔታ ነው አለምዬ ምንም ነገር ክፉ ነገር ሳያደርስባት የሸኘው። ግን ደግሞ ሌላ ሰው ቢሆን ኖሮ በጣም ብዙ በደልም አድርሶባት መደፈርም አለ። ሴት ልጅ ነች፣ ብዙ ስቃይም ሊደርስባት ይችል ነበረ። ግን ደግሞ አለምዬ ያ ነገር ሁሉ ነገር ሳይደርስባት በሰላም ወደ እማዬ ተመልሳለች ማለት ነው። ግን ያው የሰሩት ስራ በጣም ቀላል እና ትንሽ ስራ አይደለም። የሚያሳዝነው ነገር ያ እንደ በፊት እንኳን ቪዲዮ ታይቶ በቀረ ኑሮ፣ ምክንያቱም የመጨረሻ ቪዲዮን እናሸሻለን ባሉ ቁጥር በጣም ችግር ውስጥ ነው የሚወድቁት። አንደኛ ይሄው ስንት ብር ተጠየቁ፣ ሁለተኛ ነገር ደግሞ በጣም በሚያሳዝን ነገር እንደምታውቁት ወንድዬም በአሁን ሰዓት በጣም በችግር ውስጥ ነው እንግዲህ ያለው፣ በጭንቀት ውስጥ እና በጣም በንዴት ውስጥ ነው ያለው ማለት ነው። በአሁን ሰዓት እንግዲህ በጣም እማዬ ግራ ገብቷት ትገኛለች ማለት ነው። በጣም በሚያሳዝን ነገር እማዬ አሁንም ስቃይ ውስጥ ነች ያለችው። ምክንያቱም ወንድዬ የእሷ የሚላትን ነገር እየሰማ አይደለም። ወንዴ ችግሩ ምንድነው? ሰው የሚለውን ነገር አይሰማም፣ በፍጹም አይሰማም። በፊትም እማዬ ስትናገረው ተው ልጄ እሷ እኮ እንደዚህ ነች እያለ ስለ እሷ ነገር ስትናገረው ለመስማት ዝግጁ አልነበረም። አሁንም ደግሞ እባክህ ልጄ በቃ ልቀቃት፣ ይችል ጦስ ትሆንብሃለች እያለው እየነገረችው ሊሰማት አልቻለም በፍጹም። በጣም እልህኛና በቃ ራሱ የመሰለውና ራሱ የፈቀደውን ነገር ማድረግ ነው የሚፈልገው። በእርግጥ የወዲት ጉዲት ይሄ ነገር አይገባትም አላችሁም፣ ይገባታል። ያደረገችው ነገር በትንሽ ነገር የሚወሰን ነገር አይደለም። ባንስ የሚወደውን እናቱንና ቤቱ ስታምስ ነበረ ማለት ነው። በግራ በኋላው እየወጋችሁ ነበረ። ግን ደግሞ ይህንን ነገር ማወቁ በጣም ደስ ብሎኛል ማለት ነው። ምክንያቱም በጣም እኛ ስታቃጥልና ስታናድድ የነበረች የወዲት ጉዲት ማለት ሁሉም የእውነት የነምላቸው ኦዲየንስ በጣም ነበረ ሲናደዱባት የነበረው፣ በጣም ነበረ ስታቃጥለን የነበረው። ዛሬ ህይወቷን እጇን ማግኘቷ በጣም ደስ ብሎናል። ማንም ሰው ያው በሰው ላይ መፍረድ ባይገባንም ግን ደግሞ አንድ ሰው በሰራው ስራ ቅጣት ማግኘት አለበት ብዬ ናምን ያለው እኔ እንደ ራሴ። ቤተሰቦች እንግዲህ እናንተ ማስተያየታችሁን ኮሜንት ላይ እየጻፋችሁ እንድትነግሩኝና በአክብሮት ጠይቃችኋለሁ። ምን አይነት ሀሳብ እንዳላችኋለሁ ነገር እንድታስረዱኝ። እንደዚሁም ደግሞ ምን ይመስላችኋል የወዲት ጉዲት የምታደርገው ስራና ወንዴ በአሁኑ ሰዓት የሚያደርገው ስራ ትክክል አይደለም እንዴ የሚለውን ነገር ኮሜንት ላይ አሳውቁኝ። እንግዲህ ወይዘሮ ወርቄ ከሞተ በላይ ከኖሩ በታች ሆና ያዙ ይልቀቁኝ እያለ ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ የወድዬም ባንሰሞለታ መታ ልኳን ነግራ ነው የሄደችው ማለት ነው። ምክንያቱም ይገባታል፣ ከዚህ በላይ ይገባታል ብዬ ነው የማስበው። እንደዛ ስታስጠላያትና እንደዛ ስትሳደባት በሌሊት በዛ በጣም በሚያሳዝን ነገር በምሽት ውስጥ ነው ከቤት ውስጥ አውጥታ ያስወጣቻት ማለት ነው። በፍጹም ይሄ ነገር አይገባም። ምክንያቱም ቤት የእግዚአብሔር ነው የኛ አይደለም። ሰጩም ነሹም እሱ እስከሆነ ድረስ የራሳችሁን ነገር ሰዎች የሆነ ነገር ሲለምኗችሁ ልታደርጉላችሁ ይገባችኋል። አለበለዚያ ግን ያ የምታደርጉት ነገር ቤታችሁ ውስጥ አንኳኩቶ ይደርሳል። ዛሬ በነገራችን ላይ አስባችሁታል? ወይዘሮ ወርቄ እንደዛ ሰዎች ስታስጨንቅ አንዴ ፀሐዬን፣ አንዴ አለምዬን፣ አንዴ የራሷን የእህቷን ልጅ የወርዴ ስታሰቃያት የነበረችው ሴትዮ ዛሬ በስቃይ ውስጥ ትገኛለች። አትበላ አትተኛ ቁጭ አትል። እንግዲህ በእንደዚህ አይነት ክፉ ሀሳብ ውስጥ ትገኛለች ማለት ነው። እና ያው ሰው ልጅ የዘራውን ነው የማይለው። ስንዴ ዘርቶ ገብስ ማጨድ የለም፣ ገብስ ዘርቶ ጤፍ ማጨድ የለም። የዘሩትን ሰው ስለማጭድ ዛሬ መከራና ስቃዋን እየበላች ትገኛለች። በነገራችን ላይ ቤተሰብ ይሄ እንደ ድራማ ብቻ ማየት የለባችሁም። ይሄ በሁሉም ቤት ውስጥ እንደዚህ አይነት ችግር ያለው ሰው አለ። መጨረሻው ደግሞ ክፉ ሰዎች እንደዚህ ወድቀውና እንደዚህ መከራ ስቃይ ውስጥ ገብተው ይገኛሉ። አወዳደቃቸው ደግሞ በጣም አስቸጋሪ ነው። መልካም ሰው እንኳን አንዴ ቢወድቅ ከውድቀቱ ይማራል፣ ተመልሶ አይወድቅም። እንደዚህ አይነት ሰዎች ደግሞ አስቸጋሪ ስለሆነ ፈጣሪ ልቦና ይስጣቸው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ሰላማችሁ ይብዛልኝ።